ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮች። ዛሬ ደግሞ ፍሬሽማን ኮርስ ጀነራል ሳይኮሎጂ ያው ፍሬሽማን ኮርስ ነው፣ በ3 ክሬዲት የሚሰጥ ነው። እሱን አቀርብላችኋለሁ ከዩኒት 1 ጀምሮ እስከ መጨረሻው ያሉትን በተከታታይ ክፍሎች አቀርብላችኋለሁ። ከዚህ በተጨማሪ ፕሌይሊስት ላይ ገብታችሁ ከዚህ በፊት የተሰሩ አሉ። ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን፣ ኢንክሉሲቭነስ፣ ግሎባል አፌር እነዚህ ፕሌይሊስት ላይ ገብታችሁ ወይም ፕሮፋይሉን ነክታችሁ ፕሌይሊስት ሲገቡ እነዚህን ታገኟቸዋላችሁ ማለት ነው። ስለዚህ ዛሬ ኢንትሮዳክሽን ቱ ጀነራል ሳይኮሎጂ ይሄ የፍሬሽማን ኮርሱን የመጀመሪያውን ፓርት እናያለን ማለት ነው። ቻፕተር 1 the essence of psychology ሳይኮሎጂ ማለት ምን ማለት እንደሆነ the importance of learning psychology historical background እሱን የሚያሳይ ነው። ፓርት 1 ነው and my name is Mr. ጌታቸው። ሌላው in addition to this if you need short note ወይም የተለያዩ ጥያቄዎችን ወርክሺቶችን ማግኘት ከፈለጋችሁ ቴሌግራም ቻናል ላይ ገብታችሁ ጌታቸው 700 የሚለውን ጆይን በማድረግ ታገኙታላችሁ። የተለያዩ ኖቶችን ጥያቄዎችን በዚህ ቻናል ቴሌግራም ቻናል ማግኘት ትችላላችሁ ማለት ነው። ስንቀጥል ቻፕተር 1 the essence of psychology የሚለውን ነው ምናይ ማለት ነው። እዚህ ጋር ስናይ ለርኒንግ አውትካሞች አሉ። ዩኒቱን እንዳጠቃላይ ከተማርን በኋላ ማወቅ ያለብን ሴንትራል ነገሮች ናቸው። ለማንበብም ይመቻቸዋል። ጥያቄዎችም የሚወጡ በእነዚህ ተመርኩዞ ስለሆነ እነዚህን ማወቅ አለባችሁ። ራሳችሁን መፈተሽ አለባችሁ። እነዚህን ቃላቶች ወይም እነዚህን ስቴትመንቶች አውቄያለሁ አላወቅኩም የሚለው አንደኛው ዲፋይን ሳይኮሎጂን ዲፋይን ማድረጋችሁን ዩኒቱን እንዳለቀ ሾው ሂስቶሪካል ሩትስ ኦፍ ሳይኮሎጂ አመጣጡ ታሪካዊ አመጣጡ እንዴት እንደሆነ ወይም ሂስቶሪካል ዴቨሎፕመንት እንደዚህ በዘመናዊ መልኩ እንዴት መሰጠት ቻለ። ጎልስ ኦፍ ሳይኮሎጂ 4 ጎሎች አሉት፣ እነሱን ማወቅ አለባችሁ። አይደንቲፋይ ዘ ኤርሊ ኤንድ ሞደርን ፐርስፔክቲቭስ ኦፍ ሳይኮሎጂ ስኩል ኦፍ ቶት አለው ሳይኮሎጂ። ስለዚህ በሁለት ነው የሚከፈሉት፣ ወደ 11 ናቸው። ስለዚህ በሁለት ተከፍለው ነው ኦልድ ተብሎ የሚጠራለው ወይም ኤርሊ ስኩል 5 ናቸው፣ 6 ደግሞ ሞደርን ፐርስፔክቲቭ ኦፍ ሳይኮሎጂ። ስለዚህ እነዚህ አይደንቲፋይ ማድረግ አለባችሁ። ዲስከስ ዘ ቤዚክ ዲፍረንሳቸውን በእያንዳንዱ ስኩል ኦፍ ቶት ዲፍረንስ አለ፣ እሱን ዲስከስ ማድረግ ማወቅ አለብን። አይደንቲፋይ ዘ ሰብ ፊልድስ ሳይኮሎጂ የተለያዩ ፊልዶች አሉት፣ ሰብ ፊልዶች አሉት። ለምሳሌ ሶሻል ሳይኮሎጂ፣ ክሊኒካል ሳይኮሎጂ፣ ፎረንሲክ ሳይኮሎጂ፣ ኤጁኬሽናል ሳይኮሎጂ ተብሎ የሚጠሩ አሉ። እነሱን አይደንቲፋይ ማድረግ ነው። ሌላኛው ዲፍረንሺየት the major research methods in psychology በሳይኮሎጂ ሪሰርች ሜተድ አለ፣ እሱን ዲፍረንሺየት ማድረግ መለየት ማወቅ። ከዛ በተጨማሪ ስቴፕስ ኢን ሳይንቲፊክ ሪሰርች ኢን ሳይኮሎጂ የሚለውን እሱን ማወቅ አለባችሁ ማለት ነው። ስለዚህ ታነቡ በዚህ አይነት መልኩ ካነበባችሁ ውጤታማ ትሆናላችሁ ማለት ነው። ውጤታማ ትሆናላችሁ። የመጀመሪያው ዴፊኒሽን ኦፍ ሳይኮሎጂ ነው። ዴፊኒሽን ኦፍ ሳይኮሎጂ when you see the word psychology it's derived from 2 Greek words ከሁለት ግሪክ ወርዶች የመጣ ነው። ሳይክ እና ሎጎስ ከሚለው ማለት ነው። ሳይክ እና ሎጎስ የሚለው ስለዚህ እያንዳንዳቸው ወርዶቹ ምንድነው የሚለውን እናያለን ማለት ነው። ሳይክ ማይንድ ሶል ኦር ስፒሪት ማለት ነው። and logos means ይሄ ቀላል ነው፣ ስተዲ ናውሌጅ ኦር ዲስኮርስ ማለት ነው። ከሁለቱ ቃል የመጣ ነው። ስለዚህ በአንድ ላይ እንትን ስንለው ሳይኮሎጂን ዲፋይን ስናደርገው the study of knowledge refers the study of mind soul or spirit ማለት ነው። እነዚህ ላይ የሚያጠና የትምህርት አይነት ነው ማለት ነው። ሶ ሪፕሬዘንት የሚደረገው በዚች በግሪክ ሌተር ሳይክ ተብላ በምትጠራው ነው። ሲምቦሏ ይቺ ነች። ስለዚህ ስትነበብ ሲ ወይም ሳይ ተብላ ትጠራለች ማለት ነው። ሌላው ሞስት ኮመንሊ አሁን ልክ እንደ ሌሎቹ ሶሻል ሳይንስ ሰብጀክቶች ኮመን የሆነ ዴፊኒሽን የለውም። ነገር ግን ሞስት ስኮላሮቹ አግሪድ ያደረጉበት ዴፊኒሽን አለ። ሁሉም ሳይኮሎጂስት ስኮላሮች የሚስማሙበት ማለት ነው። ሳይኮሎጂ ኢዝ the scientific study of human behavior and the underlying mental process ስለዚህ እነዚህን እናያለን። ሳይኮሎጂ የሂውማን ቢሄቪየርን ማጥናትና በአእምሮ ውስጥ
ወይም ኢንተርናል ሙቭመንቶችን የሚያጠና ነው በሳይንቲፊክ መልኩ ማለት ነው ብሎ ነው። ስለዚህ ሶስት ነገሮች አሉ አሁን እዚህ ጋር። አንደኛው ሳይንስ ነው፣ ሁለተኛው ቢሄቪየር ነው፣ ሶስተኛው ደግሞ ዲ አንደርላይንግ ሜንታል ፕሮሰስ። እነዚህን ነው ማለት ነው። ስለዚህ ሳይንስ ስንል ሳይኮሎጂ ዩዝስ ዲ ሳይንቲፊክ ሜቶድ፣ ምክንያቱም ሳይንቲፊክ ስተዲ ኦፍ ሂውማን ቢሄቪየር ነው ብለናል። ስለዚህ ሳይንቲፊክ የተባለበት ሳይንቲፊክ ዩዝስ ሳይንቲፊክ ሜቶድ፣ ሳይኮሎጂ ሲጠና ሳይንቲፊክ ቱ ስተዲ ደ ቢሄቪየር ኦፍ ሂውማን ቢንግስ ኤንድ ደ ሜንታል ፕሮሰስ ኢን ሂውማን ኤንድ አኒማል። ሜንታል ፕሮሰሱ ወይም ኢንተርናል ፕሮሰሶቹን ሳይንቲፊክ በሆነ መልኩ ስለሚያጠና ነው ደ ሳይንቲፊክ ስተዲ ኦፍ ሂውማን ቢሄቪየር የተባለው ማለት ነው። ሶ ሳይንስን ሲያጠና በሳይንስ መልኩ እንትን ሲል ሳይንቲፊክ ሜቶዱ ኢንቮልቭ የሚያደርጋቸው አንደኛው ክሊር ኩዌስችን ኦር ፕሮብለም ወይም ሃይፖቴሲስ ደብል። ሃይፖቴሲስ ማለት በአለን ኤክስፔሪየንስ ለዚህ ቢሄቪየር ምክንያቱ እንደዚህ ነው ብለን ግምት እንሰጣለን። ኤጁኬትድ የሆነ ገስ ማለት ነው ቤዝድ ኦን አወር ኦን ኤክስፔሪየንስ። ይሄ ማህበረሰብ ይሄንን ቢሄቪየር የሚያሳይበት ምክንያት እንደዚህ ስለሆነ ነው ብለን ሃይፖቴሲስ እንሰጣለን፣ የራሳችንን መላምት ማለት ነው። ዴን ኮሌክት ዳታ፣ በርዕሳችን ወይም በፕሮብለሙ ዙሪያ ዳታ እንሰበስባለን። ፕራይመሪ ሊሆን ይችላል፣ ሰከንደሪ ዳታ ሊሆን ይችላል። ዴን ሶስተኛው ደግሞ ዳታ አናሊሲስ ነው። ያን የሰበሰብነውን ዳታ ዊ ጊቭ ሚኒንግ ኦር ኢንተርፕሬት። አናላይዝ ማለት ኢንተርፕሬቲንግ ደ ዳታ ዳት ዊ ኮሌክት፣ የሰበሰብናቸውን በራሳችን አጻጻፍ መጻፍ ወይም ኢንተርፕሬት ማድረግ መተርጎም፣ እነዛን ማደራጀት። ደን መጨረሻ ላይ ቫሪፋይ ወይም ቴስቲንግ ሃይፖቴሲስ ማለት መጀመሪያ ላይ የገመትነው ግምት አለ ቤዝድ ኦን አወር ኦን ኤክስፒሪየንስ። ይሄ ማህበረሰብ ይሄንን ቢሄቪየር የሚያሳየው በዚህ ምክንያት ነው ብለን ገስ ያደረግነው አለ። ያን ትክክል ነው አይደለም የሚለውን መጨረሻ ላይ ያ ነው ቴስቲንግ ሃይፖቴሲስ ማለት መጀመሪያ ላይ ፕሮፖዝ ያደረግነውን መላምት ትክክል ነው አይደለም የሚለውን እንጠቀማለን ማለት ነው። ስለዚህ ሳይንቲፊክ ነው የምንለው በዚህ ምክንያት ነው ማለት ነው። በዚህ ምክንያት ነው። ሁለተኛው ቢሄቪየር ነው። the scientific study of behavior and mental process አይደል ያልነው። ስለዚህ ሁለተኛው ቢሄቪየር ነው። ቢሄቪየር it refers to the outward or overt action and reaction። the outward የሚታየው ማለት ነው። overt ግልጽ ሆኖ የሚታየው ለሰው ልጅ ባይኑ የሚያየው ያን ማለት ነው። ለምሳሌ ቶኪንግ፣ ፋሻል ኤክስፕሬሽን አለ፣ በዲ ሙቭመንት አለ፣ ራይቲንግ፣ ዋኪንግ። እነዚህ የሚታዩ ቪዚብል የሆኑ አክሽን ወይም the outward actions of human being ያን ቢሄቪየር ብለን እንጠራዋለን፣ ወይም ኦቨርት አክሽን ብለን የምንጠራው ማለት ነው። ኦቨርት አክሽን ብለን ስለዚህ ያን ያጠናል ማለት ነው። ሶስተኛው ደግሞ ሜንታል ፕሮሰስ ነው። ቢሄቪየር ኤንድ the underlying ሜንታል ፕሮሰስ ነው የሚለው ዲፋይን ሲደረግ። ሶስተኛው ሜንታል ፕሮሰስ ነው። ሜንታል ፕሮሰስ ማለት ደግሞ the inner behavior the outward ነው አይደለም። ይሄ ደግሞ the inner or covert activities of our own mind የማይታየው አእምሮአችን ኤክሰርሳይዝ የሚያደርጋቸው አክቲቪቲዎችን ያን ያጠናል ማለት ነው። ለምሳሌ our own thinking, feeling, remembering, recognizing, judging, dreaming ይሄ ኢንተርናሊ ፕሮሰስድ የሚሆኑ ናቸው። ስለዚህ ይሄንም ያጠናል ማለት ነው። ስለዚህ the scientific study of human behavior and the underlying mental process ብለን ዲፋይን ስናደርግ እነዚህ ሶስቶቹን ነገር ይዞ ነው ማለት ነው። እንዳጠቃላይ ሳይኮሎጂ mostly refers or infers internal process from external observable behavior። ኢንተርናል ፕሮሰስ ይሄን ያጠናል። ይሄን ዲቴል ወይም ይሄንን የሚያጠናበት እንትን ነው ማለት ነው። ኢንተርናሊ ሞስትሊ it infers or implies reach ወይም ኮንክሉዥን ላይ የሚደርሰው ማለት ነው። ኢንተርናል ፕሮሰሱ from the external behavior ኢንተርናሊ ፎርስድ የሚያደርገን ፕሮሰስ አለ። ለኤክስተርናል ሪአክሽን ያን ኮንትሪቢዩት ያደረገው ኢንተርናል ፕሮሰስ ምንድነው የሚለውን ያጠናል ማለት ነው። ይሄን ነው
እንትን የሚያደርገው። ሌላኛው ሁለተኛው ርዕስ ጎልስ ኦፍ ሳይኮሎጂ ነው። ጎልስ ኦፍ ሳይኮሎጂ when we see psychology had goals and 4 main goals. it has 4 main goals. አንደኛው ጎሉ ወይም the aim of psychology is description. describe ማድረግ ነው። description involves observing the behavior and knows everything about it. የሆነ behavior እናያለን፣ ስለዛ ማሳወቅ ማለት ነው። ዲስክራይብ ማድረግ እንደዚህ ነገር ተከስቷል፣ እንደዚህ ሆኗል ብሎ መናገር ማለት ነው። በአብዛኛው ዲስክሪፕቲቭ ላይ ፎከስ የሚያደርገው tries to answer the question what happened ምን ተከሰተ፣ where የት፣ to whom በማን ላይ and under what circumstance በምን አይነት ኮንዲሽን እነዚህን ጥያቄዎች ይመልሳል። ይሄ አንደኛው ጎሉ ነው። ሁለተኛው ጎሉ ኤክስፕላኔሽን ነው። when you say explanation what happened, why it happened የመጀመሪያው ዲስክሪፕቲቭ what happened where የሚለው ነው የሚመልስልን። ሁለተኛው ደግሞ why it happened explanation giving reason for the observable behavior or for the observed behavior ይሄን behavior ሰዎች የሚያሳዩበት ምክንያት reason the reason behind the observed behavior። ስለዚህ explanation explain ያደርግልናል። ሁለተኛው ጎሉ ይሄ ነው ማለት ነው። this explanation this helps the process of formulating theories about the behavior። ይሄ ሁለተኛ እንትኑ ምን ይጠቅመናል? ቲዮሪ ፎርሙሌት እንድናደርግ መላምት ባገኘነው ሪዝን ተመርኩዘን ወይም በዛ ተደግፈን መላምቶችን የራሳችን ቲዮሪ ዴቨሎፕ እንድናደርግ ይረዳናል ማለት ነው። ሶስተኛው ፕሪዲክሽን ነው። prediction is determining what will happen in the future። ፕሪዲክት ማድረግ መተንበይ ነው። what will happen in the future። ይሄ ፕሪዲክሽኑ ምን አይነት ኤክስፕላኔሽን ይሰጠናል ወይም ምን አይነት ግምት እንድንገምት based on our own experience when will it happen again። እንደዚህ አይነት ቢሄቪየሮች እንደገና መቼ ሊከሰቱ ይችላሉ የሚለውን የት ላይ ሊከሰቱ ይችላሉ based on our own academic experience ነው። based on our own academic experience ምን እንላለን? ፕሪዲክት ማድረግ እንችላለን based on our own experience ነው። ሌላኛው it is based on the previous አሁን ያልነው the previous research into similar situation። ሪሰርቾች አሉ፣ በዛ ሪሰርች ተመርኩዘን ወይም ያን ሪሰርች በማየት ይሄን አይነት ቢሄቪየር መቼ ሊከሰት ይችላል እንደገና የሚለውን ፕሪዲክት ማድረግ ያስችለናል ማለት ነው። ስለዚህ የሶስተኛው ፕሪዲክሽን ነው ማለት ነው። አራተኛው ጎሉ ኮንትሮል ነው። ኮንትሮል how can it be changed እንዴት ቼንጅ ማድረግ እንችላለን? እንዴት ቼንጅ ይሄን ሲቹዌሽን እንዳይከሰት ወይም የዚህ አይነት ቢሄቪየር እንዳይከሰት እንዴት ኮንትሮል ማድረግ ወይም ቼንጅ ማድረግ እንችላለን? ችግሮችን እንዴት ቼንጅ ማድረግ ኮንትሮል ኦር ሞዲፋይ ችግሮችን እንዴት ኮንትሮል ቢከሰቱ እንዴት ነው መቋቋም የምንችለው? ወይም ይሄን አንዲዝሬብል የሆነን ኮንዲሽን እንዴት ዲዝሬብል ወደሆነ ነገር መቀየር እንችላለን የሚለውን ነው አራተኛ ጎሉ ማለት ነው። ኢንተርቬንሽን ለምሳሌ ኮንትሮል ለማድረግ ኢንተርቬንሽን ጣልቃ እንችላለን። ለርኒንግ ስትራቴጂስ የተለያዩ ለርኒንግ ስትራቴጂዎች ያን ኮንትሮል የማድረጊያ ለርኒንግ ስትራቴጂዎች አሉ። እነዚህን ዴቨሎፕ እንድናደርግ and tries to check the relationship between two or more behavior። ሌላኛው ኮንትሮል የማድረጊያ ዘዴው የተለያዩ ቢሄቪየሮች አሉ። ስለዚህ ሪሌሽንሺፓቸውን ያላቸውን ግንኙነት ሁለት ወይም ሶስት አይነት ቢሄቪየሮች አሉ። ስለዚህ እነዛ ሪሌሽንሺፓቸው ምንድነው የሚለውን ግንኙነታቸው፣ ልዩነታቸው ምንድነው፣ አንድነታቸው ምንድነው የሚለውን እንድናቅ ይረዳናል ማለት ነው። ሌላኛው ሶስተኛው ርዕስ ሂስቶሪካል ባክግራውንድ
የመጨረሻው ርዕስ ሂስቶሪካል ባክግራውንድ አሁን በዘመናዊ መልኩ ሳይኮሎጂ እንዴት እንደደረሰ ነው። When you see psychology, it is the relatively new field in the realm of the science. በዚህ በሳይንሱ ዓለም አዲስ ፊልድ ነው። ኒውሊ ኢመርጅድ ፊልድ ነው። አመሰራረቱን ካየን it began as a science in 1879 በ1879 ነው ራሱን ችሎ ኢንዲፔንደንት ዲሲፕሊን ሆኖ የወጣው። በማን አማካይ? የት ላይ? ጀርመን ሌፕዚንግ ላይ ጀርመን ውስጥ ሌፕዚንግ ላይ ነው ማለት ነው። ስለዚህ በማን አማካይነት በምን አይነት የሳይኮሎጂካል ላቦራቶሪ ኢንትሮዲውስ ሆኗል ወይም ተቋቁሟል ሌፕዚንግ ዩኒቨርሲቲ ላይ። በማን አማካኝነት? ዊሊያም ዊንዴት he was considered as the father of modern psychology። ምክንያቱም ለመጀመሪያ ጊዜ ጀርመን ውስጥ ሌፕዚንግ ዩኒቨርሲቲ ላይ የሳይኮሎጂካል ላቦራቶሪ ኢስታብሊሽ አድርጎ ራሱን የቻለ የሳይኮሎጂ ትምህርት ኢንዲፔንደንትሊ እንዲሰጥ ስላደረገ ማለት ነው። when we see Windet, the contribution of Windet, the father of modern history ወይም በዘመናዊ መልኩ ስለ ሳይኮሎጂን እንዲሰጥ ስላደረገ ነው። ቴክኒኩ he developed the technique called as objective of introspection. That means watching inward to our own mind. በጥልቀት ማይንድን መመርመር፣ ሳይንቲፊካሊ ኤግዛማይን ሜንታል ኤክስፒሪየንስን ኤግዛማይን ማድረግ። እሱ ይሄን አይዲያ ሳይኮሎጂን ለማጥናት ዲፕሊ ማይንድን ማጥናት አለብን፣ መመልከት። ዲፕሊ ዋች አወር ኢንዋርድ ወይም በጥልቀት አእምሯችንን መመርመር። ሳይኮሎጂን ስናጠና በዚህ አይነት መልኩ ነው የሚል አይዲያ ይዞ መጥቷል ማለት ነው። ሌላው በእሱ አማካይነት የሳይኮሎጂካል ቶቶች መጥተዋል፣ አስተምሮት ስኩል ኦፍ ቶት መጥተዋል። ስኩል ኦፍ ቶት። ስለዚህ ሁለት አይነት ስኩል ኦፍ ቶት አሉ። ይሄን በሚቀጥለው ነው የምናይ። ኦልድ እና ሞደርን ተብለው በሚቀጥለው እናያቸዋለን። ለዛሬው እዚህ ጋር እናበቃለን። ስለአዳመጣችሁኝ አመሰግናለሁ። ቻው፣ መልካም ጊዜ። ሌላው ከዚህ በተጨማሪ ሌሎች እንትኖችን ለማግኘት ከፈለጋችሁ አሁንም የፕሌይሊስት ላይ ገብታችሁ ሳይኮሎጂን ከዛ በተጨማሪ ከሳይኮሎጂ በተጨማሪ ሂስትሪ አለ። ከሂስትሪ በተጨማሪ ኢንክሉሲቭነስ አለ፣ ፍሬሽማን ኮርስ የምትወስዱት ማለት ነው። ስለዚህ እነዚህን እዛ ላይ ማግኘት ትችላላችሁ ማለት ነው በመግባት። ሌላው ሼር ኮፒ ማድረጋችሁን አትርሱ።